እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ፣ ይፈራሉም ጭምር። ለምን ይሆን? ለምንድነው ከቀን ቀን ክርስቲያኖች እየሞቱ አባቶች የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው? ስለምንድነው? ለምንድነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድነው ስልጣናችሁን ማትጠቀሙበት? ሰማዕትነት ትላላችሁ አይደል? ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣጥሳችሁ ወጣችሁ ክርስቲያኖች በየቦታው እየሞቱ ነው፣ በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድነው ጫና ማድረግ ያልቻላችሁት መንግስት ላይ? ለምንድነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድነው አጠርና ቀጠን ያለ ትእዛዝ የማታስተላልፉልን? ስለምንድነው በየቀኑ እንባ በየቀኑ ጥቁር የሚለበሰው? ስለምንድን ነው? ለምንድነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው? ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው? ማን ነው ተነስቶ ግድ የሚሰጠው? አንድ ነገር ውድ ክርስቲያኖች፣ ይህንን ድምፅ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል። እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩባቸው ላይ የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስቻለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምፅ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምፆቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምፅ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? የመንግስት ዜናዎች መስማት የምንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችንን ማንሳት አለብን። የትኞቹ? የኛዎቹ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ይድረስልን። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በዘንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም
ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ከአቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ሕፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ካርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዝረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን።